የኢትዮጵያ ጠላት ሚኒሊክ ተዋክቶ ነፃ ወጣን እኛ በቀኝ ግዛት አልተገዛንም ይሉና አይምሯቸው ግን በነጭ የተገዛ አስተሳሰብ ፖለቲከኛ ነው ኢትዮጵያ ያላት። አሜሪካ ጋዜጠኛ ከተነፈሰ ነጭም ይሆን አይዋሽም የሚል ህዝብ ነው ያለው ኢትዮጵያዊ። ጅቡቲም ሆነ ኤርትራም የኢትዮጵያ አካል ነበሩ። ደግሞ እንነጋገር ነው ያለው። ገባ አይደል? ይሄ እንነጋገር አልን እንጂ ሌላ ነገር እናደርጋለን እንዲናደርጋለን አላልንም። በሐሳብ ደረጃ ነው ያለው እኮ ኢሳያስ አፈወርቂም እኮ እንነጋገር እያለ እኮ ነው። መች ነው የምትነጋገሩት? እንነጋገራ አይ ዶንት ኖ እኮ ተነጋገሩ። እኛ ምን እንነጋገር እያለ ነው። ይሄ እንነጋገር መች አሰብ አካባቢ የአሰብ አስመላሽ ኃይል ምናምን ብለህ ስታሟሙቅ ወይም ደግሞ ስታሰለጥን ሲያዩ እኛ በእንነጋገር ሰላም ነው የምንፈልገው። እኛ ታነቀ አሁን ኢትዮጵያ የቸገራት የኢሳያስ አፈወርቂ ጉልበት ሳይሆን ኢትዮጵያን የቸገራት የዓለም ዲፕሎማሲ ሳይሆን ሚኒሊክ ነፃ ወጣኝ ሲል ሚኒሊክ ከኢትዮጵያ ሕዝብ ጋር የውስጥ ችግር ነበረበት፣ አብሶ ከኦሮሞ ሕዝብ ጋር። ያኔ የውጭ ጠላት ሲመጣበት የውስጥ ችግራችንን ጠረጴዛ ስር አስቀምጡና የውጭ የሚመጣበትን ጠላት እንዋጋ ሲል ያኔ የነበረ ሕዝብ አይ መሪያችን ክፉ ቢሆንም ለሀገር ብሔራዊ ጥቅም ነገ መሪ ይወርዳል፣ መሪ ይሞታል፣ አገር ግን ትኖራለች ብሎ ዘምቶ ኢትዮጵያን አዳነ ብሎ ሚኒሊክን ዛሬ ላይ ቆሞ ሚኒሊክ ንጉስ ነው ዛሬም ይመራኛል የሚል አስተሳሰብ ዛሬ እየመራው ያለ ፖለቲከኛ ግን መሪውን የማያከብር ማህበረሰብ ነው ኢትዮጵያ ያላት። አየ የተጨቀለ ጭንቅላት ማለት ነው። አሰብ ለአብይ አህመድ አይደለም የሚመለሰው። አብይ እኔና ቴዲ አሁን ላለነው ፖለቲከኞች አይደለም የሚመለሰው። አብይ የልጅ ልጆቻችን ነው አሰብ የሚያስፈልገን እንጂ አብይ ዛሬ ለሚኖር ህዝብ ያለው ሪሶርስ ሁሉ ግንባታ አልገነባም ልማት አላለማም ብሎ ደሞዝ ጨምሮ ኢኮኖሚን ጨምሮ ለሙሰኛውም ለምኑም ጥቅም ቢሰጥ ቁጭ ብሎ የተሰጠውን የስልጣን ዘመኑን መጨረስ ይችላል። አብይ አህመድ ትናንት ላይ ሆኖ ዛሬም መርቷል። ዛሬ ሆኖ ነገን ነው የሚያስበው። ከግብጽ ወጣ ከግብጽ እጅ አምልጣ ወደኛ እጅ የገባችው ኡመር ጊሌ እኮ የተማረው እኮ ሊሴን የተከፈተው ለምንድን ነው? ሊሴን ኃይለ ሥላሴ ሊሴን የከፈቱት እኮ ፈረንሳይ ትምህርት ቤት የከፈቱት እኮ የጅቡቲን ነፃ አውጪ ግሩፖች ለማስተማርና ለኢትዮጵያ የሚመች የጅቡቲ ናሽናሊስት እንዲፈጠር ነው ያደረጉት። ደርግ ምንድነው ያደረገው? ምን አይነት ኦፕሬሽን ሰርቶ ነው ከግብጽ እጅ ያስመለጣት? ጅቡቲና ወደኛ ያደረገው ምንም ነገር ፈለገንባት አይደለም፣ ግን ግብጽ ወደዛ አካባቢ እግሯ እንዳይረግጥ ነው። ዛሬ ላይ እንዴት እንድትገባ ተፈቀደላት የሚል የኛን የዲፕሎማሲ ድክመት ለምን ማውራት አንፈልግም? ኖ እሱ ብቻ አይደለም። አሁን ይሄን ካልክ መለስ ዜናዊ የሰራው የዲፕሎማሲ ስህተት አለ ጅቡቲ ላይ። እዚህ ጋር ግን አሁን የዲፕሎማሲ ስህተት አለ ብሎ መናገር ይቻላል? ብሩክ ቆይ እና ባኪን ፎርስ እንትን ቆይ አስደምጣቸዋለሁ አንድ ድምጽ። ይሄ ሁሉ ላንድ ሎክድ የሆንበት ጊዜ የፈጠረብን ነገር ነው። በየአመቱ 2 ቢሊዮን ዶላር እየከፈልን በቃ እጃችን ተቆረጠ። እጃችን የተቆረጠው መቼ ነው? እንዴት ተቆረጠ? የዶክተር ያዕቆብን ድምጽ አሰማቸዋለሁ። ቅድም ሳሰማ ነበር። የመለስ ዜናዊ ይነገራል ቃል በቃል ገና ያኔ ሪፈረንደም አዘጋጅተው የተገነጠሉ ሰዓት። ፖይንቱ ምንድነው? አሁን ወደ ሪያሊቲው እንምጣ፣ ወደ እውነታው እንምጣ። አሁን የተጋፈጥነው ነገር ምንድነው? ሪያሊዝም ያንን ነው የሚናገረው። አሁን ስላለው ነገር ነው። ምንድነው የሚሆነው? ጡንቻ ከፈረጠመ አሁን ባለበት ዓለም ምንም ማድረግ ትችላለህ። በዚህ የሚከራከር ያለ አይመስለኝም። ኦብቪየስ ዩኤን ነው እንትን ነው ምናምን። ጡንቻ ካለ ምን ማድረግ ትችላለህ? ጡንቻ ከሌለ ጡንቻ ካላቸው ጋር ጓደኛ ትሆናለህ። ይሄ ነው አሁን የዓለም ፖለቲካ። ስለዚህ ከዚህ በመነሳት የኤርትራና ወይም ደግሞ አሁን ያለው የፌዴራል መንግስቱና የሻዕቢያ መንግስት ግንኙነት ምን ይሆናል? ጦርነቱ ውስጥ ከገባንስ ምንድነው የሚፈጠረው? እስኪ መላምት እያስቀመጠን ለማለት ያለው። ቴንክ ዩ ብሩኬ። የማተራ ነው የኔ ተራ ነው። ዳኒ ነው አይደለም፣ የኔ ተራ ነው። አይደለም ከኔ በፊት ነው። ሙላት እስካሁን እኔ ካንተ በፊት ነኝ። የኔ ነው ተራው።
ነበረ ሙለታ ነበረ። ልክ ነው ሙለታ ነበረ እኮ ቴዲ የኔ ተራ ነው እኮ አንቺ ሄዳለኛ አንተ ስታወራ እዚህ ነበርኩ ዳኒ። ችግር የለውም ያንተ ተራ ነው ሙላት፣ ያንተ ተራ ነው። ሌሎቻችሁ ታፕ አድርጉ፣ ታፕ እያደረጋችሁ አዳዲስ ፊቶች ማየት አለባችሁ፣ መልመድ አለባችሁ። እና ፌመስ ሲሆኑ የኛ ፊት ተቀጥቅጧል በጣም የኛ ፊት ተቀጥቅጧል በጣም ያከለ ሰዎች ሌሎች ደግሞ ፌመስ መሆን አለባቸው። ገባ አንዳንድ ጊዜ እንደ ፈምሰናል፣ እውነት ነው። እዚህ ቤት ፈምሰናል ማለት ነው። አዳዲስ ሰዎች ካላችሁ እነዚህ ሰዎች እያያችሁ ስለምትናገሩት ንግግር ስለ ጨዋነታችሁ እርግጠኛ ሆናችሁ ዕውቀታችሁን ይዛችሁ ነታችሁ ሐሳባችሁ ምንም ሆነ ምን እናደምጣለን። እና ይሄን ከግምት አስገብታችሁልኝ ትልካላችሁ በሚቀጥለው የማደርገው ውይይት ማለት ነው። ሌላው ደግሞ በኦዲዮ በማደርገው ውይይት የእንትና ማን ነው ቅድም የነበረው ልጅ ሚኪ የኤርትራው ልጅ ቢገቡ እና ሐሳብ ቢሰጡ የምትላቸውን ኤርትራውያን ትነግረኛል። አሁን አብዛኞቹ እየሆነብኝ ያለው ነገር ምንድነው? ቪዲዮ አይከፍቱ አይታወቁም፣ ወቀሳ እንዳይመጣ ይሄ ልጅ ኤርትራዊ አይደለም ብላችሁ ደግሞ ቅሬታ እንዳታሰሙ። ኤርትራዊ ነው ብሏችሁ የምታስቡት ሰው ካለ ነገ ከነገ ወዲያ ወይም በሌላ ጊዜ በምናደርገው ውይይት ላይ በተወሰነ መንገድ ድምጻችሁ እንዲሰማ ለማሳተፍ ሙከራ አደርጋለሁ። እሺ ሙላት 8 ደቂቃ አለ። ኦኬ ቴንክ ዩ አመሰግናለሁ። ሁላችሁንም እየተደረጉ ያሉ ውይይቶች አስፈላጊ ናቸው። ነገር ግን ሁላችንም ማወቅ ያለብን ነገር የሀገር ጉዳይ ሁሉ ኢትዮጵያን የሚመለከት ነው። መላው ኢትዮጵያን የሚመለከት ጉዳይ ነው። አንዳንድ ጊዜ በሀገራዊ ጉዳይ በናሽናል ኢንተረስት ላይ ሌሎች ሰዎች የግል በየሰፈር ውስጥ የሚደረግ ችግርን እያዩ በዛ ምክንያት በዛ ንዴት የሀገርን ኢንተረስት ለሌላ ሀገር አሳልፎ የመስጠት ከሌላ ሀገር ጋር የመቆም ዝንባሌዎችን እያየን ነው ብዙ ቦታ ላይ። ይሄ ትክክል ያልሆነ ነገር ነው። ሁሉም ሰው ራሱን ማየት የሚገባበት ሁኔታ ነው መፈጠር ያለበት። ሌላው ነገር ኢትዮጵያ ላይ የሚደረጉ ጦርነቶች አሉ። አሁን የተለያዩ በየቦታው በየጫካ ውስጥ እየተሽለኮለኩ የሚደረጉ ጦርነቶች ከኋላ ማን ነው ያለው የሚለውን ካየን እነዚህ ጦርነቶች ላይ ከኋላ የሻቢያ መንግስት እንዳለ ይታወቃል። ኢንዳይሬክትሊ የሻቢያ መንግስት አለ። ስለዚህ ይሄ አካል በዚህ አካል የሚመሩና የዚህ አካል ፈረስ የሆኑ አካላት ለማንኛውም ኢትዮጵያ ውስጥ ላለ ህዝብ ተቆርቋሪም ወይም ተወካይም ሊሆኑ አይችሉም፣ ሊጠቅሙትም አይችሉም። ባይዘ እስካሁንም እየጠቀሙትም አይደለም፣ እየጎዱት ነው ያሉት። አማራ ክልል ብንሄድ፣ ኦሮሚያ ብንሄድ፣ የትም ቦታ ብንሄድ በዚህ ሰውዬ በዚህ ሽማግሌ የሱን ሐሳብ ለማስፈጸም የሚሄዱ አካላት ህዝባቸውን ሲጎዱ ነው እንጂ ያየነው ለህዝብ አንድ ፍሬ አንድ ነገር ለህዝብ የጠቀሙትን ነገር ሊነግረኝ የሚችል አካል የለም። ሊሳደብ የሚችል እንጂ ለህዝብ ይሄን ሰርቷል፣ አማራ ክልል ላይ ለህዝቡ ይሄንን አድርጓል፣ ኦሮሚያ ላይ ለህዝቡ ይሄንን አድርጓል ብሎ የሚነግረኝ አንድ ሰው የለም። ነገር ግን የህዝቡን ጉዳት ሊናገር ይችላል። ሌላው ነገር ቅድም አሁን ስለ ድሮን ጭፍጨፋ ተብሎ ሲወራ ነበር። ድሮን ባይዘይ ትግራይ ላይም አማራ ክልል ላይም ድሮን ንጹሃንን አልጨፈጨፈም፣ ወደፊትም ንጹሃንን አይጨፈጭፍም። ባይዘይ ድሮን ማንንም ንጹሃንን ኢላማ አድርጎ የመጣበት ሁኔታ የለም። አማጽያንን ግን ዛሬም ነገም ወደፊትም ድሮንን እኛ የምንጠቀመው ጠላትን ልንመታበት፣ ጠላትን ለመምታት መሳሪያ አትመርጥም። ስለዚህ ጠላትን ባገኘንበት ቦታ ላይ እንመታለን። ስናገኝ ምንም አንመርም። ሲገድል ጀግና ሲመታ ደግሞ ንጹሃን ህዝብ የሚሆንበት ምክንያት ምን ነው? ሰው እዛ ጋር ቅድም ሁለት አካላት ስላነሱ ነው ንጹሃን ላይ የተደረገ የድሮን ጭፍጨፋ የለም። ይሄን በዚህ ማስመር እንፈልጋለን። ሌላው ነገር ስለ ሻቢያው መንግስት በጣም በተደጋጋሚ እየተነሳ ነበረ። ሂስቶሪካሊ ማወቅ ያለብን ነገር የኢትዮጵያ ገዢዎች የቀድሞ ገዢዎች ስተት ነው እንጂ ጅቡቲም ሆነ ኤርትራም የኢትዮጵያ አካል ነበሩ። ሁለቱም ግን በቀድሞ ገዢዎች ስተት ከኢትዮጵያ አካል ውጪ ሆነዋል። አሁን ባለው ዓለም አቀፋዊ ህግም ሆነ በሀገራዊ ህግ ኢትዮጵያም ሆነ ኤርትራ የኛ አካል ማን ነው? ጅቡቲም ሆነ ኤርትራ የኛ አካል አይደሉም። ነገር ግን አንድ ሀገር ላንድ ሎክድ ሆና ግዴታ የለባትም፣ መብት አላት።
አክሰስ ቱ ዘ ሲ የማግኘት መብት አላት እያልን ያለነውም ያንን ነው። ያንን ለማድረግ ደግሞ መብት አለን። እነሱም ሙቹዋል የሆነ ቤኔፊት ከኛ እነሱ ማግኘት ይችላሉ። እኛም የመጠቀም መብታችን እንደተከበረ ነው ማለት ነው። ከዛ ውጪ ግን አሁን የሀገራችንን ናሽናል ኢንተረስት የራሳቸውን ጥቅም ወይ ስልጣን ተገን በማድረግ ይሄንን ስልጣን ለማግኘት የኤርትራ መንግስትም ሀገር ውስጥ ያሉ ባንዳዎችን የመጠቀም ሁኔታዎች አሉ። ሊጠቀም ነገር ግን አይሳካም። ባይዘው አሁንም እየተጠቀመ ነው፣ ግን አይሳካም። የማይሳካ ነገር ነው። በማንኛውም መንገድ ግን መታወቅ ያለበት ነገር የኢትዮጵያ መንግስት በማንኛውም መንገድ ጦርነትን አይፈልግም። ከማንኛውም ጎረቤት ሀገር ጋር ጦርነትን አይፈልግም። ኤርትራንም ጨምሮ በእኛ የሚነሳ ጦርነት የለም። በእኛ የሚጀመር ጦርነት የለም። ከነኩን ግን እስከ መጨረሻው እንሄዳለን። እስከ መጨረሻው እንሄዳለን። ሜቢ ይሄንን ጉርጓድ ውስጥ ያለ ህዝብ ባይዘይ ጉርጓድ ውስጥ ያለ ሰው ከጉርጓድ ውስጥ ካልወጣ ነፃነትን አያውቅም። ከጉርጓድ ውስጥ አውጥታ ከተማ ውስጥ ከወሰድከው እንዴ ለካ ጉርጓድ ውስጥ ነበርኩ ይላል። ጉርጓድ ውስጥ ሆኖ ግን ከጉርጓድ ውጪ ሌላ መልካም ነገር አይታየውም። ጉርጓድ ውስጥ ያለን አካልም ከጉርጓድ አውጥተን ነፃነቱን ልናውጅለት እንችላለን ማለት ነው። ራሳቸው ከመጡ ነው ማለት። ይሄን ከማድረግ ወደ ኋላ አንልም። ነገር ግን እኛ የምንጀምረው ጦርነት የለም። ዛሬም ነገም መታወቅ ያለበት ነገር በሰላማዊ መንገድ አክሰስ ቱ ዘ ሲ እንጠይቃለን። የኢንተርናሽናል ማህበረሰብ እንዲያውቅልን እናደርጋለን። ይሄን ነገር ደግሞ እናደርገዋለን። ከዛ ውጪ ግን ቀላል ጥያቄ ኤርትራውያኖችም ይስሙ። አሁን አንተ የምትደግፈው መንግስት እየጠየቀ ያለው የባህር በር መጠቀም ነው ወይስ የባህር በሩን አሰብን የራሱ የግሉ ማድረግ ነው? መጠቀም ነው። በተደጋጋሚ እኮ የተከበሩ የዓለም ሎሬት ጠቅላይ ሚኒስትራችን ዶክተር አብይ አውርተዋል። ጦርነትም መግባት አንፈልግም፣ በኔጎሽዬሽን ነው እኛ የመጠቀም አክሰሱን ነው የምንፈልገው። ያን እኮ አልከለከሉም። ታዲያ እነሱ ወደዛ እንጣ ነው። ከነገ ጀምሮ እኮ መጠቀም ትችላለህ። አይ ዶንት ቲንክ ከተሳሳትኩ ታረማው። አንድም ኤርትራዊ ለሻዕቢያ ቅርበት ያላቸው የኤርትራ ተወላጆች ሲናገሩ እንደሰማሁት ኢቨን ኢንክሉዲንግ ኢሳያስ አፈወርቂ ራሱ ያኔም ቢሆን ለነመለስ ዜናዊ እኮ የባህር አሰብን መጠቀም ትችላላችሁ ብለናል እኮ ብሏል። አሁንም እኮ እያለ ነው ያለው። እኛ ያው ቴዲ ማወቅ ያለብን ነገር ሌላ ኢንተረስት ስላለው ነው። ባይዘ 34 ዓመት ምንም አይነት ምርጫ ሳያካሄድ አንድም ተቃዋሚ የፖለቲካ ኃይል እዛ ሀገር ላይ በሌለበት ሁኔታ ይሄ አካል የራሱን ጥቅም የማስከበር ስልጣኑን የመጠበቅ እንጂ የመወያየት ፍላጎትም የለውም። እዚህ ጋር እኛ በማንኛውም መንገድ ዝግጁ ነን የመጠቀም አክሰሱን እነሱ ከኛ ጋር ተወያይተው የመጠቀም አክሰሱን የሚፈቅዱልን ከሆነና እነሱም ከኛ መጠቀም ያለባቸው እንዲጠቀሙ እኔ ገብቶኛል። የተደበሰበሰው ነገር ገብቶኛል። ያንን ደግሞ ቲክቶክ ላይ በሚያወሩት ሳይሆን ኦፊሻሊ ለመጨረሻ ጊዜ መገናኘት ያለበት አካል ነው። ለመጨረሻ ጊዜ እንደዚህ አድርጌ ልጠይቅ። በየአመቱ ለኤርትራ ለጅቡቲ $2 ቢሊዮን ትከፍላለህ። ኤርትራ ሉዓላዊ ሀገር ናት። ከፕሮክሲሚቲ አኳያ ከጅቡቲ እስከ ደረቅ ወደብ እስከ ሞጆ እስክትመጣ ድረስ ያለው ርቀትና ከአሰብ መተ እስከ ደረቅ ወደብ እስከ ኢትዮጵያ እስክትገባ ድረስ ርቀት አለ፣ አድቫንቴጅ አለ። ቅርብ ነው፣ 600 ኪሎ ሜትር ምናምን ነው። $2 ቢሊዮን ተከፍላችኋለህ። ይሄ መንግስት ለመክፈል ዝግጁ ነው? ለጅቡቲ የሚከፍለውን ይከፍላል ወይስ ምንድነው የተፈለገው ነገር? እንነጋገር ነው ቴዲ፣ እንነጋገር ነው፣ መነጋገር ነው ያለብን ነው።
በገንዘብ ባከፋፈሉ ዙሪያ ምን ያህል ነው? አዎ ምን ያህል ነው? ወይስ ደግሞ ሌላ አሁን ለምሳሌኛ ውሃ አለን፣ ኤሌክትሪክ አለን፣ ብዙ ነገሮች አለን። እነሱ የሌላቸውን ገባ አይደል? ያንን እንነጋገር ነው። አሁን እኔ እዚህ ጋር ይሄን ያህል ዶላር ይሄን ያህል ብዬ ልልህ አልችልም። ያ ሳይሆን እንነጋገር ነው የምልህ። እሺ ቆይ ገብቶኛል። ምንም ብዙ ማንዛዛት ራሱ አያስፈልግም። ጦርነት ማለት ባጭሩ ዓለም ላይ የምታዩት ጦርነት ሁሉ ፋውንዳሜንታል ወይም ቤዚክ ከሆነ ፕሪንሲፕል ጋር ስትጋጭ ነው። ሌላ ዴፊኒሽን የለውም። አሁን የኢትዮጵያ መንግስት የሚያቀርበው ፈርስት ፕሪንሲፕል አለ። የኤርትራ መንግስት የሚያቀርበው ፈርስት ፕሪንሲፕል አለ። ካልተጣጣሙ ይጋጫሉ ማለት ነው። አሁን የኤርትራ መንግስት ክፈለኝ ካለ ይሄን የኢትዮጵያ መንግስት አልከፍልም ካለ ይጋጫሉ ማለት ነው። ይሄ መንግስት በይፋ ለጅቡቲ የምከፍለውን ክፍያ ለሻዕቢያ መንግስት ወይም ደግሞ ለኤርትራ መንግስት ከፍላለሁ በገንዘብ ማነስና መብዛት ነው። ተከራክረዋል፣ በዛ ደረጃ ሄደዋል፣ ተነጋግረዋል። የምናውቀው እኔ አላውቅም ካለ ትነግረኛለህ። የተጀመረ ውይይት አለ። አይ ገንዘቡ በዝቷል የጠየቃችሁት ቀንሱልን ምናምን ያላችሁት ወይስ እኛ ያለው ይሁን እኛ ይሄ ያለን እናንተ ያላችሁ ነው እያልክ ያለው? እኛ አየር ኃይል አለን ነው እኔ ነግሬያለሁ። የሪያሊዝም ተማሪ ነኝ እኔ። ስለ ፓወር ፖለቲካ ነው የምተነትንልህ። ሐቁ ነው ምነግርህ። አደይነው ዘዴ የመጨረሻው ነገር ሲመጣ ኢትዮጵያዊ ስለሆንኩኝ ሳልወድ በግዴ ጉዱ ኳሳ ከፊታውራሪ መሻጋ እንድትሰለፈው አብሬ ሆናለሁ። ኢትዮጵያዊ ነኝ። ግን ሐቁን ላውራ። ከኤርትራውያን ጋር አውርተሃል። አንተ በምትለው ጉዳይ ላይ እነሱ አንስማማም ካሉ ሌላ አማራጭ አቅርበላችኋል? የምታውቀው ነገር አለ ወይስ እኛ የምናቀርብላችሁ ነገር ካልተቀበላችሁት፣ ካልተጣጣማችሁ ወይም ካልጣማችሁ በጉልበት እንወስዳለን ነው እያልክ ያለው? ለምሳሌ አሁን አንድ ኤርትራዊ ጋር እዚህ ጋር አምጥቼ ባስገባ ኢትዮጵያ አየር መንገድ በጣም ትርፋማ ድርጅት ነው ሼር ሆልደር ሁኑ ብትላቸው አንፈልግም ሊል ይችላል። ጎንደር አካባቢ ለመሬት አለ። ቆይ ሀሳብ ገብቶኛል። እሺ ለምን መሰለ አሁን እዚህ ጋር ይሄ አካል ወደዛም ለዛ ዝግጁ አይደለም ነው የምልህ እኮ። ይሄ አካል ኢትዮጵያ ውስጥ ትርምስ የመፍጠር ዓላማ ነው ያለው። ኢትዮጵያ ውስጥ ኢትዮጵያንን በኢትዮጵያውያን የመስበር ዓላማ ስላለው ኢትዮጵያውያንን እዚህ መንግስት ላይ የማስነሳት፣ የማስታጠቅ፣ የማሰልጠን ይሄ ዓላማ ነው ያለው። ስለዚህ ከዚህ አካል ጋር ለመነጋገር በአሁን ሰዓት ይሄ አካል ለዚህ ንግግር ዝግጁ አይደለም። ዝግጁ ያልሆነው የኢትዮጵያ መንግስት ሳይሆን ይሄ አካል ዝግጁ አይደለም። ይሄ አካል ዓላማው ሌላ ነው። ምን ሲል እንደነበር አሁን በቅርብ አንድ ሳምንት ያልሞላ ንግግሩንም መስማት ትችላለህ። ስለዚህ ይሄን ዝግጁ ያልሆነ አካል እኛ አሁንም ዝግጁ ከሆነ ከመጣ ዝግጁ ከሆነ ለመነጋገር ዝግጁ ነን ዛሬም ነገም። እሱ ግን በሚፈልገው መንገድ ጦርነት በማስነሳት ኢትዮጵያን ለመውጋት የሚያደርገው ጥረት አንድ ኢንች መንቀሳቀስ አይችልም ነው የምልህ። ለዚህ ዝግጁ ነን። ነገር ግን ቀድመን እኛ ምንም አይነት ጦርነት አንፈልግም። ማንኛውም የኢንተርናሽናል ሶሳይቲ እኛ ጦርነት እንደማንፈልግ እንዲያውቅ እንፈልጋለን። እንደማንጀምርም እንዲያውቅ እንፈልጋለን። ባይዘ ይሄ ብቻ አይደለም። ሀገር ውስጥም የትም ቦታ በማንም አካል የሚደረጉ ጦርነቶችን እኛ አንጀምርም። ዛሬም ነገም ሀገር ውስጥም ሌሎች የሚያኮበኩቡ ካሉም እኛ አንጀምርም። ራሳችን እኛ ከዛ በኋላ የሚሆነው እናሳያለን። ይሄን ማወቅ አለብን። ከጀመሩ ግን ስማን ቴዲ ከጀመሩ ግን የሚሆነው ሁሉ እዛ ነፃነት ያጣውንም ነፃነቱን እንሰጠዋለን። ከዛ የተሻለ ህይወት እንዲኖር እናደርገዋለን እንል። ኦኬ እኔ እሱ ገብቶኛል። ጦርነት አንዴ ካሟሟክ መጀመርህ ማይቀር ነው። ይሄ የዓለም ታሪክ የሚነግርህ ነው። ለምሳሌ አሁን ሁለተኛው የዓለም ጦርነት ሲያሟሙቁ ነበር። በምን ተጀመረ ካልከኝ አንድ ፍራንሲስ ፈርዲናንድ የተባለ የኦስትሪያ ፕሪንስ አሳሲኔት ተደረገ፣ ተገደለ። ማን ነው የገደለው? የሆነ ጋብሪኤል የተባለ ሰውዬ ተኩሶ ገደለው። ተጀመረ። ከኢትዮጵያ አሁን ጦርነት ካሟሟቅ አንዴን ከሰላምታ ውስጥ ከገባ በምን እንደሚጀመር አታውቅም። ከጀመረ የሚባል ነገር የለም። አሁን እዚህ ደረጃ ላይ ደርሰሃል። እኔ ማወቅ የፈለግኩት ያልተስማማችሁበት የእናንተ ወይም ደግሞ የብልጽግና ወይም ደግሞ የዚህኛው መንግስት ፈርስት ፕሪንሲፕል ምንድን ነው ያቀረበው ነገር? ሻዕቢያዎችስ ምን እያሉ ነው?
ይሄ ትውልድ ማወቅ አለበት። አሁን ምንድነው የተነጋገራችሁት ነገር? ይሄ ታጣቂዎችን ማሰልጠን አለማሰልጠን ምናምን እንተውና በባህር በር ጉዳይ ላይ ኪራይ ስለመክፈል ገንዘብ ወይም ደግሞ ሌላ ነገር አቅርባችሁ እምቢ ተብላችኋል ወይ? በሻዕቢያ መንግስት በኩል ኦፊሻሊ የቀረበ ጥያቄ አለ? ኦፊሻሊ እንግዲህ በመንግስት ደረጃ ኦፊሻሊ የተደረገ ነገር እኔ እስከማውቀው ድረስ ኦፊሻሊ የተደረገ ነገር አላየንም። ሽካካል ስለዚህ አሁን በምንድን ነው የታሪያ ያደረግን ነው? ታዲያ ሄዳ የሰውን ንብረት ነጥቃለው ነው? ኖ እንደዛ አይደለም ኦፊሻሊ። ነገር ግን ከወያኔ ጋር የነበረው ጦርነት በፕሪቶሪያ ስምምነት ሲቆም ይሄ አካል ቀጥታ ግንኙነቱን ያቋረጠው። ግንኙነቱን አቋርጦ ወደ ምን ገባ? ቀጥታ ወደ ተቃውሞ ነው የገባው። ወደ ነበረበት ነው የተመለሰው። ስለዚህ በዚህ መሃል ላይ ከዚህ አካል ጋር የምታደርገው ምንም አይነት የዚህ ውይይት የለም። አክሰሱም ለማድረግ አልተፈጠረም። ከዛ በኋላ ያለውን ግንኙነት የምታውቀው ነው አንተም ሁላችንም። ነገር ግን የኛ ፍላጎት የሬድ ሲ አክሰሳችን ደግሞ እንደተጠበቀ ነው። ከዛ ፊትም ነበረ እኛ እኮ የባህር ኃይል እኮ ለማ መገርሳ የመከላከያ ሚኒስቴር በነበረበት ጊዜ ነበር እኮ የባህር ኃይል የተመሰረተው የባህር ኃይል የነበረው ዛሬ አይደለም። ስለ ቀይ ባህር ዶክተር አብይ ምንም አይነት ጦርነቶች ኢትዮጵያ ላይ በፋኖም በማንም ሳይጀመር በፊት ነው ሲያወራ የነበረው። የዛሬ አይደለም። ይሄ አካል ደግሞ ግንኙነቱን አላስቀጠለውም። ግንኙነቱን ያቋረጠው የኢትዮጵያ መንግስት ሳይሆን ይሄ ጽንፈኛ አምባገነን ነው። እናወራለን፣ ችግር የለውም። ቢያንስ እዚህ የሚያደምጡ ሰዎች የሆነ ነገር ግን ስንደባደብ ራሱ እኮ አሁን ብዙ ጊዜ ከተደባደብን በኋላ ለግልግል ስንቀመጥ ነው የምናውቀው። ለምን ነበር የተደባደብኩት ነው የምንባባለው። አሁን እኮ የገጠመን ነገር እኮ ይሄ ለምን ነበር የተደባደብኩት ነው እያልን ያለ ነው። የሚያደባድበን ኮዝ ምንድን ነው? ይሄን ቢያንስ ማወቅ አለብን። አይ ጡንቻችን ፈርጥሟል፣ ደቃቃ መንግስት ነው ያለው፣ ጀስት የሆነ ኮዝ ፈልገን ተዋግተን የባህር በር እንይዛለን። እሱም አንድ ነገር ነው። ለህልውናችን አደጋ ነው። ኪራ አይደለም ሄደን እንወስዳለን ነው እያልን ያለ ነው። የራሳችን እናደርጋለን ነው አንድ ነገር ነው። ኖ ጦርነት አንጀምርም ነው ያልኩህ እኮ። እኛ ጦርነት በማንኛውም መንገድ አንገባ። ቴዲ እዚህ ጋር ያው ቃላት ለመፍለጥ ሪያሊቲ ያለውን ነገር ነው የማወራ። ቆይ ራሴም ልዘምት እችላለሁ። ይሄንን ነው የምነግርህ። ቆይ ምንም በሌለበት ቦታ ላይ መዝመትን ምን አመጣው? ሙላት አሁን እኮ ነው እየጠየቅኩ ያለው። አይ አንተ ጠላት እንደፈለገ የሆነ አንተ ዝም ብለህ አትጠብቅም እኮ። ባትጀምርም ራስን ዝግጁ ታደርጋለህ እኮ። እሱ ልክ ነው። አሁን ስለዚህ አንተ አሁን እንትንን ስታቀርብ ግልጽ አድርገህ ነው አሞን ያለበት። በአሰብ በኩል በቀይ ባህር በኩል እንደ ሀገር ለደህንነታችን አስጊ የሆነ ነገር ስላለ የባህር በር አሰብን ወይ ምጽዋን መያዝ አለብን ብለህ በግልጽ እናገራለን። ኖ በጅቡቲ በኩል የምከፍለው ዓመታዊ ክፍያ በዝቶብኛል፣ የጅቡቲ መንግስት ከታሪካዊ ጠላቴ ጋር የተመሳጠረ ነው፣ ክፍያው በዝቶብኛል፣ ኢኮኖሚው እያደገ ነው፣ የባህር በር ያስፈልገኛል ካልክ ደግሞ ለኤርትራ ያቀረብከው የባህር በር ስለመጠቀም ወይም ደግሞ የኪራይም ጉዳይ ከሆነ ወይም ደግሞ ሌላ ነገር አማራጭ ከሆነ ምንድን ነው ያቀረብከው ተብለህ ትጠይቃለህ። እሱን እንነጋገር አልኩ እኮ ቴዲ። እሺ አልተነጋገርንም፣ እንነጋገር። ለመነጋገር ዝግጁ ነን አልኩ እኮ። ስለዚህ እኔ ታዲያ አልገባኝም። አሁን ሳትነጋገሩ ታዲያ አሁን እኮ ከፈረሱ ጋር ይቀድም አሁን ስለ ጦርነት እኮ ገባን እኮ። አንተ አሁን እኮ ዋጋለሁ ላይ ነው። ኦኬ ዞሮ እኔ ገብቶኛል፣ ፖይንቱ ሀሳብህ ገብቶኛል። ግን ቢያንስ ለሚሰሙ ሰዎች እኔ ለማለት ፈለገህ ግን መናገር ያልፈለግከው ነገር ይገባኛል። ፖይንቱ ምንድነው? ምናልባት በኢትዮጵያ መንግስት በኩል የቀረበ በግልጽ የቀረበ በይፋ የቀረበ
የወደብ ኪራይ ወይም ደግሞ ሰጥቶ በመቀበል መርህ ወይም ደግሞ ሌላ ነገር ካለ ይሄን አቅርበን እምቢ ብለውናል። ቢኮዝ አንድ ኤርትራ ያስገብቼ እዚህ ጋር ለኛ ምንድነው ያቀረባችሁት ነገር አለ ወይ ቢል ምንድነው የምትለው? እሱንም ቴዲ አሁን ቴዲ እኔ ምን መሰለህ ሐሳቤን ስቋጭልህ ማንኛውም ኢትዮጵያዊ አይዜ በጣሊያን ጊዜም ጣሊያንም ኢትዮጵያን ለመውረር በሞከረ ጊዜ ብዙ ኢትዮጵያውያኖች ወደዛ ሲያጨበጭቡ ባንዳ ሲሆኑ እንደከረሙ እንደነበሩ ምንም የሚካድ ነገር አይደለም። አሁንም ደግሞ ኢትዮጵያ በናሽናል ኢንተረስታችን ላይ ማንኛውም ኢትዮጵያዊ እዚህ ጋር ያለነው ኢትዮጵያውያን ነን አይደለ? አንድ ሆነን መቆም አለብን። ማንኛውም ኢትዮጵያዊ እኮ ምን መጣ ነው? አሁን እኮ ማወቅ የፈለኩት አክሰስን መጠቀም መቻል አለብን። ቴዲ ለምን እዚህ ጋር እንትን ጥያቄ ታረግ? ግልጽ እኮ ነው። ምን እዚህ ጋር የግድ ማውራት አለብኝ እንዴ? አንድ ሆነን መቆም አለብን። ለሀገራችን አንድ ሆነን አክሰስን ተርጉምልህ እስቲ ቴዲዬ። አክሰስን በአማርኛ በለው እስቲ። አሁን እኮ አክሰስን ኢን ሮንግ ዲፊኒሽን ነው እያወራ ያለው። አክሰስ ሚንስ ኢምፖርት አመጣለሁ ኦነርሺፕነት አይደለም እያልን ያለነው። አሁን ሙላት እኔ ገብቶኛል። እንግሊዝኛ ታስተምረኝ ነው እንዴ? እሱ አረተው እኮ እኔ ገብቶኛል። ይኸውልህ ሙላት እኔ እየጠየቅኩ ያለሁት ከድብድቡ በፊት ዝም ብለን ነው እንደ እንቆም ሆበል ምናምን እኮ እንደዛ አይደለም እኮ መለከት ምናምን ተነፍቶ ከበሮ የተለቀቀ እኮ ምናምን አይደል? ምንድነው የመጣው ነገር? መንግስታት ወይም ደግሞ በየ5 ዓመቱ የሚደረግ ምርጫ ሀገርና ህዝብን ለማስተዳደር የተመረጠው ፓርቲ ከሻዕቢያ መንግስት ጋር የተነጋገረው ንግግር አለ ወይ? በጋራ በመጠቀም እምቢ ተብሏል ወይ? ቀንስ ጨምር ተብሏል ወይ? በዚህ አይሆንም ሲባል በሌላ መንገድ ይላቸዋል ወይ? ተደራድራቸዋል ወይ? ሰጥቶ በመቀበል ምህረም ካልከው ምን ሰጣችሁ? ምን እንቀበል አላችሁ? እኚህ ነገሮች አቅርበን እምቢ ያሉ ከዛም አልፎ ደግሞ ፕሮኬቲቭ የሆነ አፕሮቻቸው በዚህ ደረጃ ላይ ጣለን ብለን ለትውልድም እኮ ለመናገር ምቹ እንዲሆን እኮ አንድ ከዚህ እሺ እኔ ሐሳቤን ልጨርስልህ። እሺ ካን ባንዴ ከጨርሰው እሺ እኛ ያልነው አሁንም የኢትዮጵያ መንግስት ያለው እኛ እንኳን መመለስ ባንችል ትውልድ ይመልሰዋል ያለው ገባ። ስለዚህ ምኑ ነው የሚመልሰው? ይሄን ባለበት ሁኔታ ላይ የኤርትራ መንግስት ግን ሌላ ለጦርነት ራሱን እያዘጋጀ ነው። ለጦርነት ኢትዮጵያ ውስጥ ያሉ ጽንፈኞችን ተጠቅሞ ራሱን እያዘጋጀ ነው። ያን በሚያደርግበት ሰዓት ላይ እኛ ደግሞ የበለጠ ተዘጋጅተን ነው የምንጠብቀው። ማንኛውም መንገድ እሱ ለሚያደርጋቸው ነገሮች እኛ አጸፋ ለመስጠት እሱ ለሚጀምረው አይ ቲንክ አልገባህም መሰለኝ። አሁን ይሄ አንተ አሁን ሪታሌሽን ላይ ነው ያለው። ሪታሌት ታደርጋለህ የምትለው ነገር ታደርጋለህ፣ ችግር የለውም። ከዛ በፊት የተሄደባቸው ስቴፖች አሉ ወይ ነው እኮ ነው እያልኩ ያለሁት። ከዛ በፊት ዞሮ ሲመጣ ይገባኛል እንዳልኩ ገብቶኛል። ግን በሐሳብ ደረጃ እኮ ነው ቴዲ፣ በሐሳብ ደረጃ ነው ያለው ይሄ ኬዝ። እኛ አሁን ወደ መተግበሩ በኃይል እንተግብር አላልንም፣ በሐሳብ ደረጃ ነው ያለው። በሐሳብ ደረጃም ደግሞ እንነጋገር ነው ያለው። ገባህ አይደለ? ይሄ እንነጋገር አልን እንጂ ሌላ ነገር እናደርጋለን እንዲህ እናደርጋለን አላልንም። በሐሳብ ደረጃ ነው ያለው እኮ። ኢሳያስ አፈወርቂም እኮ እንነጋገር እያለ እኮ ነው። መች ነው የምትነጋገሩት? ስለዚህ እንነጋገራ አይ ዶንት ኖ እኮ ተነጋገሩ። እኛ ያ የምንነጋገር እያለ ነው። ይሄ የምንነጋገር መች ነው የምትነጋገሩት ላይ እኮ ነው ያለሁት እኔ። የምትነጋገሩት መች ነው ነው የኔ ጥያቄ። እንዴት ስንስማማ ነው እኔ አደራዳችሁ ስንስማማ ነው የምንነጋገረው። የሚያስማማን ሰላማዊ ምክክር ሊሆን ይችላል። ሜቢ ከፈለጉ ጦርነትም ሊሆን ይችላል፣ አይታወቅም። እሺ ቴንክ ዩ። በዚህ አጋጣሚ ቤቱ ክፍት ነው መተው እዚህ መነጋገር ይችላሉ። አበቃ ምንም ማድረግ አንችልም። እኛ እናደምጥና እንነጋገር ተባባለ። ቴዲዬ ግን አስበዋል ወደ አከራዩን ብለህ ጦርነት ስከፍት። ኦኬ ቅድም ያልኩህ ነው። በጦርነት ውስጥ የትኛውንም የዓለም ጦርነት አሁን ይሄ ዓለም ላይ ያሉ ጦርነቶችን ብታይ ጎረቤት ሀገሮች ወይም ታሪካዊ ጠላቶች የሚያደርጉት አንዳንድ እንቅስቃሴ መንግስታትን ዴስፕሬት ያደርጋል።
ለምሳሌ ላንድ ሎክ ሆነ ይሄ ኔቪ ኃይል የምታሰለጥን ከሆነ ምንድነው ሊያደርግ የፈለጉት ምናምን ይላል። ገባ? አሁን ለምሳሌ በኢሳያስ ቦታ ላይ ሆነ የባህር ኃይል ያስፈልገናል በውድም ሆነ በግዴታ ምናምን ያልክ የምትናገር ከሆነ ደስፐሬት ይሆናል። ምንድነው እየሆነ ያለው ነገር? ይሆን ከኛ ነው ከሶማሌ ነው ከምንድን ነው በአሰብ በኩል ምናምን ስትላቸው አሃ ይለዋል። ሶ ለእነሱም ፌርነስ እነሱ አንተ ምን ተናገርክ አይደለም እነሱ ምንድነው የሚሰሙት ነው። እንደዚህ ማለት አንተ ምንድነው የምትናገረው ሳይሆን አንተ የምትናገረው ነገር እነሱ ጆሮ ጋር ሲደርስ ምን አይነት ትርጉም ይሰጣቸዋል ነው ጥያቄው። አሰብ አካባቢ የአሰብ አስመላሽ ኃይል ምናምን ብለህ ስታሟሙቅ ወይም ደግሞ ስታሰለጥን ሲያዩ እኛ በእንነጋገር ሰላም ነው የምንፈልገው እኛ ካነካችሁን አነካም ብለህ ግን ወታደር የምታሰለጥን ከሆነ ምንድነው የሚያስቡት? ተባረር ምንም በግልጽ አትናገርም። እየተዘጋጀ ያለው ስለነሱ እንደሆነ ይገባቸዋል። ኦኬ ቴንክ ዩ ሙላት። ወደ ከሙላት ቀጥሎ ወደ ዳኒ። እሺ ቴንክ ዩ ቴዲ። ያው እንግዲህ በጣም ያሳቀኝ ወንድማችን ቅናይ በፊት የተናገረው መብራት እንሰጣለን ብሎ ያው እሱ ጨለማ ውስጥ ነው ያለውና በመጀመሪያ የመብራት አክሴስ ራሱ ሳያገኝ ለጎረቤት ሀገር መብራት እንሰጣለን ማለት ያስቃል ትንሽ ማለት ነው። ወደ ሁለተኛው ፖይንት ስመጣ ቀደም አንዳንድ ወንድሞቼ ስሜን ጠቅሰውታል። ጥሩነቱ ቴዲ ቴንክ ዩ አመሰግናለሁ። በዚህ አጋጣሚ የአምባሳደሩን ሪሶርስ ልጠቀም እንግዲህ አንተ የሰጠኸኝን መረጃ ማለት ነው ከአንተ ጋር እያወራው የእሳቸው መግለጫ ሰምቼው ነበር። ኢንተርቪው ያደረጉት ባይዘወይ አምባሳደሩ እኔ ከተናገርኩት ያው እሳቸው ዲፕሎማት ስለሆኑ የእስራኤል አምባሳደር በኢትዮጵያ ያለው ቀለል አድርገው በጣፋጭ ቋንቋ ተናገሩት። እኔ ደግሞ ተራ ስለሆንኩ ተጠያቂነት ስራ የሌለብኝ እንደፈለግከው ቦልድ ነው ያወራሁት። እሳቸው ያሉት ምንድን ነው ያሉት ሳነበው? አዎ በምስራቅ አፍሪካ ላይ በቀጠናው በቀይ ባህር የአልሸባብና የአልካይዳ ርብርብ አለ። ዋነኛ ፖይንታቸው ምንድነው? ቀይ ባህር ላይ የማሪታይም ኮሪደር ለመዝጋት ይፈልጋሉ። እዚህ ኢትዮጵያ ደግሞ ትልቅ ሀገር ስለሆነ በቀጠናው ያለንን እኛ ወታደራዊና ሴኩሪቲ ልምድ ከኢትዮጵያ ጋር መጋራት እንችላለን። ምክንያቱም ኢትዮጵያ በቀጠናው ላይ ትልቅ ሀገር ናት። እስራኤልም በቀይ ባህር ላይ ትልቅ ናሽናል ኢንተረስት አላት። ይህን ስንመለከት የእሳቸው እንግዲህ ያው በጨዋ መልኩ ምን እያሉ ነው? ከአልሸባብና ከአልካይዳ ጋር ሲሉ እንግዲህ የአልሸባብና የአልካይዳ የጥፋት መካከል እንግዲህ ቴሄራን ነው። ስለዚህ እነዚህ እንግዲህ አልሸባብና አልካይዳ እንግዲህ በሽብርትነት ከተተማመነ ከነሱ ደግሞ ዋና ማስተር ማንዳቸው ጋር ደግሞ መስራት አያስፈልግም። ስለዚህ ያለን የታሪክ ተግዳሮቶች ወደ ኋላ ስንመለስ 1977 በኃይለ ሥላሴ ጊዜ ቀደማን ወንድሞች ከደርግ ጊዜ የተናገረው ነገር በወቅቱ ሲደረግ የነበረው በእስራኤልና በኢትዮጵያ መካከል ያለው ኢትዮጵያ ሁሌ ከዌስተርን ጥቅም ኢንተረስት አቆየ ነበር የምትጓዘው። ከእስራኤል ኢንተረስት ግጭት ጋር ወይ ከዌስተርን ግጭት ጋር አትገባም ነበር። ለምሳሌ ንጉሥ ኃይለ ሥላሴ ከእስራኤል ባህር ኃይል ጋር የጋራ ወታደራዊ ኦፕሬሽን ራሱ አድርገው በሰዓቱ የነበሩ አረብ ሀገራቶች እንደ ሪፖርት አቅርቦታል። የአረብ ሊግ ላይ የኢትዮጵያ ባህር ኃይልና የእስራኤል ባህር ኃይል ላይ በጋራ እየመጡ ነው የሚል ነገር ላለ አንዱም እንግዲህ አረቦች እንግዲህ በሰዓቱ እንግዲህ የጀባን ትግል የደገፉበት ዋነኛ ምክንያት አረቦች በደርግ ላይ የነበረው ጦርነት ጀባን ሲያነሳሱ የነበሩ ምክንያቱም በወቅቱ የነበረው የኢትዮጵያ መንግስት ከእስራኤል ጋር ኖን አረብ ስቴት ስለነበረች ኢትዮጵያ በጣም የተጠመረ ግንኙነት ነበር። ያንን ነገር ነበር የጀባን እንቅስቃሴ በዛን ጊዜ በአረቦች የሚደገፉ የነበረው በሰዓቱ። ከዛ በኋላ እንግዲህ ሻቢያ እንግዲህ ጀባን እንግዲህ ቴክ አውት ዳውን አድርጎ ከወረደ በኋላ ሻቢያ የሀገረ መንግስቱ ከተቆጣጠረ በኋላ ያንን የእስራኤል ኢንተረስት ጥቅም ይዞ እስከዛሬ ድረስ በዳላክ ላይ ምንም ሳይነካ አለ። ወደ ዋና ፖይንት ስንመጣ ቀደም ወንድሜ አንዱም እንደተናገረው እዚህ የምናወራው ስለ ጂኦፖለቲክ ነው የምናወራው እንጂ አንድ ሀገር ከፈለገው ሀገር ሌሎች ስምምነት ማድረግ ይችላል። ኡክሬን እኮ ዛሬ እኮ የተቀጠቀጠች የተደበደበች እኮ ያለች እኮ ከኔቶ አባላቶች ጋር ግንኙነት ጀምረሻል በሚል እኮ ነው። ለኡክሬን እኮ የኒውክሌር ናዳ እኮ እየወረደባት ያለው እኮ በራሽያ እኮ። በሚድል ኢስት ስትመጣ ሊባኖስ፣ ሱሪያ፣ የመን እየተመቱ ያሉት እኮ ከኢራን ጋር ያላችሁ ግንኙነት ለናሽናል ሴኩሪቲ እና ኢንተረስት ስጋት እኮ ነው ብላ እኮ ሊባኖስንም የመንንም ሲሪያንም በጋራ የምትመጡ ያለችው እስራኤል። አንተ ደግሞ ማለት ነው የኢትዮጵያ መንግስት ደግሞ ለዚህ ለዓለም አቀፍ አሸባሪዎች ዋና ጣቢያ ሴንትራል የሆነው ማለት ነው እንደ ኢራኑ መንግስት እና አያቶላህ ኹሜኒ እነሱ ለሚፈልጉበት ለአልሸባብና ለሁቲ ለና አልካይዳ ያንን የማሪታይም ኮሪደር አምባሳደሩ በተናገሩበት መሰረት ያንን ነገር ምቹ ነው የኢትዮጵያ መንግስት ፈጥራለሁ ካለ ግን ሄደን ከጥቅማት ከኢንተረስት ጉዳይ ከሆነ የምናወራው በዛ ጥቅም በእለት ላተማልከት ላልካያሎች ጋር ነው።
ኢራንን ከስተጀርባ አድርገህ ድሮን ተሸክሜ ኢራን በምሰጠኝ መሳሪያ ወደ ኤርትራ ገሰግሳለሁ ስትል የማንን ራዳር ጣቢያ ልታጠፋ ነው? ኢራን ግልጽ እኮ ነው። ከእስራኤል ዳላክ ደስ ይላል ራዳር አላት መቆጣጠሪያ። ኢራን ከስተጀርባ ለአብይ አህመድ መሳሪያ እያስረከበች ከመጣች ኢላማውና ታርጌቱ ማን እንደሆነ እኮ ግልጽ ነው። ስለዚህ ኢራን ስማርቶች ስለሆኑ ሁሌ ፕሮክሲ ወር ነው የሚያደርጉት። ኢራን አንድ ሁለቴ ነው የምትተኳኮሰው ከእስራኤል ጋር ሐማስን፣ ሁቲን፣ ሄዝቦላን የመን ውስጥም 4-5 ሀገር ላይ ፕሮክሲ ፋይናንስ ታደርጋለች፣ መሳሪያ ታደርጋለች። ይሩረሩ ነው እስራኤል የምትለው እንጂ በቀጣይ ኢራን አንድ ሁለቴ ነው በቃ ተፈመ ተኳኮሱ። የአብይ አህመድ መንግስት በጂኦፖለቲካል ወደ ቀጠና ላይ ስመጣ ወደ ቀይ ባህር ሲገሰግስ ከማን ኢንተረስት ጋር የሚጋጨው? ከእስራኤል ኢንተረስት የሚጋጨው። ለምን? ኢራን ካለች ከስተጀርባ ታርጌቱ የባድ አልመዳብን ኮሪደር መቆጣጠር ታርጌት እንደሆነ ግልጽ ነው። አምባሳደሩ ግን እንደኔ ወጥቶ መናገር አይችልም። ቦልድሊ የእስራኤል ውጭ ጉዳይ ሚኒስትር ቦልድሊ ወጥቶ መናገር አይችልም። ለምን? ከኢራን ጋር ተጠራችሁ ሊል አይችልም። ግን ቴዎሪውንና ስምምነቱ ግን ወደ መሬት ላይ ስታወርደው በኢራን ፊት አውራሪነት ወደ ቀይ ባህር ስትገሰግስ ሊባኖስን፣ የመንን፣ ሱሪያን ዶጋመድ ያደረጉ ኦፕሬሽኖች የኤርትራ ባንዲራ ልብስ ለብሰው ይመጡላል። እነዛ ድሮኖች ዶጋመድ ያደርጉዋል፣ መውጫና መግቢያ ያስወጡዋል። ሰርጂካል ኦፕሬሽን እያደረጉ ከፍተኛ የጦር አመራሮች ድባቅ ይመቱላል። ለምን? ይሄ ኢንተረስት ጉዳይ እኮ ነው። ማንን ያልፋል? አብይ አህመድ እየተላተመ ያለው ይሄ ለኢትዮጵያ ሉዓላዊ ጥቅም ለኢትዮጵያ ክብር አይደለም። ችግሩ አሁንም እኛ ያወራን ያለ ነው። አብይ አህመድ የእርሱ ይሄ የቀይ ባህር ብሎ የሚቀሰቅሰው አብይ አህመድ የእሱ ፍላጎት አይደለም። ፕሬዝዳንቱ ኢሳያስም ጨረምታ ተናግረውታል። ይሄ የቀይ ባህር ጥያቄ ሶስተኛ ሀገራቶች ፍላጎት ነው። ኦፍኮርስ ግልጽ ነው። እንደ ኢራን በገሃድ መጥተዋል። ኢራን ደግሞ ፍላጎቷ እዛ አካባቢ ላይ ደግሞ ግልጽ ነው። ስለዚህ እዚህ ጋር እኛ የምናወራው ስለ ኢትዮጵያ መንግስት ኦፍኮርስ ኢትዮጵያ መንግስትም እያንዳንዱ ሀገራቶች የፈለጉትን ስምምነት ሄዶ ማድረግ ይችላሉ። ግን በ2005 ላይ ያለው ያለ ማስተላለፍ ከምታደርገው ሚሊተሪ አግሪመንት ከምታደርገው ጂኦፖለቲካ ትስስር ወገብን ያስመታል። በነገር አንድ ነገር ልንገርህ ስላለበት ስለ እስራኤል ማለት ነው። ኦኬ እስራኤል በፍጹም ብቻዋን ጦር ማድረግ መዋጋት አትችልም። ኢቨን የእስራኤል ይሄ አይዲኤፍ ስሪቱ ራሱ ለረጅም ጦርነት የሚሆን አይደለም። ቢኮዝ አንደኛ ነምበር ኦፍ ፖፑሌሽን ማተር ያደርጋል። እያንዳንዱ እስራኤል የምትዋጋ እውነቴን ነው። እስራኤል ብቻ ኢካንት ዶንት ቲንክ የእስራኤል ጉዳይ ዛሬ አሁን አሜሪካኖች የተበጣበጡበት ያለው ነገር መሰለኝ የአፍቆት በጣም ዓለም ላይ ምርጥ የሚባል ወይም ደግሞ ተጽዕኖ ፈጣሪ የሚባል ሎቢስት አሏቸው። የእስራኤልን ጦርነት የምትዋጋው አሜሪካ ናት። ቅድም የኩዌትን ጉዳይም ስታነሳ አንድ ዶክመንተሪ እንደው ካገኙ ልክልሃለሁ። የኩዌት ጉዳይ ራሱ እስራኤሎች ሆን ብለው ሳዳም ሁሴንን በተሳሳተ መረጃ ለማስወገድ ሆን ብለው የፈጠሩት ነው። አሜሪካኖች ዘው ብለው ገብተው በጆርጅ ቡሽ ጊዜ ማለት ነው። አሁንም በኢራን ጉዳይ ላይ ራሷ መጣላት ስለማትችል አሜሪካ ተደረባ መታ እንድትደባደብላት ነው እያደረገች ያለችው። አሁን ያለው ግን የአሜሪካ ፖለቲከኛ ትንሽ የነቃ ሆኗል። በተለይ ዶናልድ ትራምፕ ኢዝ ኖት ዋር ሞንገር አይደለም። ገባ አይደለ? ኢነፍ ኢዝ ኢነፍ እያሉ ነው። ስትሮንግ ሎቢስቶች ስላላቸው ኢቭን የአሜሪካን ፎሬን ፖሊሲ ከእስራኤል ፎሬን ፖሊሲ ክላሽ እንኳን ቢያደርግ ጠንካራ ሎቢስቶች ስላሏቸው ለእስራኤል ፌቨር የሚያደርግ ነበር የአሜሪካ ፎሬን ፖሊሲ። እስራኤልን ሰፖርት ያደርጋሉ ኦብቪየስሊ። በተረፈ ግን ለረጅም ጦርነት የተሰራ አይደለም ይሄ አይዲኤፍ ማለት ነው። እና ሁሉን አድራጊ ፈጣሪ አድርገህ አትሳላቸው ለማለት ፈልጌ። እሺ ያው እንግዲህ ጨዋታ ይመጣልና እንግዲህ እስራኤሎች እንዳልከው ኦፍ ኮርስ አንድም ብልህ ነው ለብቻ ለመወጋት። ለምሳሌ አሜሪካኖች ኢራቅ ሲሄዱ፣ አሜሪካኖች ሊቢያ ሲሄዱ፣ አሜሪካኖች አፍጋኒስታን ሲሄዱ፣ አሜሪካኖች ሰርቢያ ሲሄዱ ለብቻቸው አይሄዱም። አሜሪካኖችን ኔቶን ይዘው ነው የሄዱት። እዚህ ሀያላኖች ለብቻቸው አይሄዱም። ከአሜሪካ ከታላቁ አሜሪካ ጀመረ ለብቻው ሄደችበት ቪየትናም ይሆናል ሄዳ 15 ዓመት የቆየችበት ለብቻው የገባችበት ደግሞ ሶማሊያ፣ እኛ ትንሿ ሶማሊያ የምንላት ሀገር ገብታ የአሜሪካ ወታደር እንደ ውሻ ሲጎተት አይተናል። አሜሪካ ከዛ ተሞክረው ወስደው ሰርቢያ ሲሄዱ፣ አፍጋኒስታን ሲገቡ፣ ኢራቅ ሲገቡ፣ ሊቢያ ሲገቡ ኔቶን ሀያላትን አስታጥቀው ነው የሚሉት እንጂ በዓለም ላይ ይሄ እንደ አፄዎቹ ዘመን ለብቻ ጉልበተኛ ነኝ ብለህ የምትዋጋ ነው። እስራኤል ደግሞ
ምርጥ ዌስተርን ሀገራቶች ደግሞ ደጋፊዎች ካሏት ለምን ሰራዊቷን ትጨርሳለች? ለምን ጥይቷን ታባክናለች? አንተ ከአሜሪካ ከሞትክላት ውኬርስ ገንዘብ ነው እና ሞትልኝ ለእስራኤል ኢንተረስት ጥቅም ዌስተርን ዓለም የሚሞት ከሆነ ሰው ችግር የለባትም። አሁን እኛ ጥያቄ ያለ ነው እንግዲህ ስለ ዶናልድ ትራምፕ ካነሳው አይቀር አንቱ ለምሳሌ አሁን ኢትዮጵያ በምታደርገው ጉዳይ ላይ እስራኤል ዝም አትልም ስትል እንደው እንትን አድርገህ በነገር ላይ ኢቭን አሜሪካ ዝም አትልም እኮ አልኩ እኮ ያን እኮ ነው ቅድም ብነግርህ በራሷ ምንም ማድረግ አትችልም እኮ ነው እስራኤል በነገር ላይ ሐማስን ማሸነፍ አልቻለችም። ዲካንት ሐማስን ማሸነፍ አሸንፉ መቼ ጥሩ ለምን ጥሩ ለሱ ጥሩ አሁን ባለው ጦርነት ቆይ ኢቭን ራሱ ኢራኖች ሚሳኤል በሚያስወነጭፉበት ሰዓት አሜሪካኖች አይረን ዶም ወይም ደግሞ ይሄ መከላከያውን አምጥቶ ባይተክሉላቸው ኖሮ መጨረሻው ይሆን ነበር፣ አደገኛ ነገር ነበር። እንደዛም ሆኖ እኔ አቆም ነው ነገር እንደዛም ሆኖ አይመለሳለች ችግር የለም። አሁን እንደዛም ሆኖ በታሪኳ ያለ አሜሪካ ድጋፍ ያደረገችው ጦርነት የለም። እሺ አሁን ያለህበት ዘመን ግን ያን የሚፈጥር አይደለም። ቢኮዝ አንዳንድ አሜሪካኖች የሚገቡት ጥያቄ እየጠየቁ ነው፣ ኮሽን እያደረጉ ነው። አንዳንድ የሚዋጉትና የሚላተሙት ምንም የራሳቸው ኢንተረስት ባልሆነ ጉዳይ ላይ ነው። ጀስት ቢኮዝ ኦፍ የእስራኤል ኢንተረስት ስለሆነ ሎቢስቶች ስላሏቸው አሜሪካንን ስበው እየከተቱ ገባር ነው። አሁን የምትሰማው ዶናልድ ትራምፕ ሲናገር የምትሰማው ሌሎችም የአሜሪካ ሲናገሩ የምትሰማቸው ኢቭን ኔታንያሁ ራሱ የወጣውን መግለጫ ሰምተህ ከሆነ ቅሬታውን ሰምተሃል። ለሌሎች የአውሮፓ መንግስታት የተናገረውን ንግግር ማለት ነውና ፖይንቱ ምንድን ነው? ቴዲ ኦሮፋ አይደርሰኝም እንዴ? ኧረ ሚዩት አድርግ ብራዘር። አሁን የገባኸው? አይ የጠየቅኩ እኮ ነው። ይደርሳል። ቆይ ውይይት እኮ ቀጣይ ተናጋሪ እኮ ማድመጥ አለበት የምትናገረው ለማግኘት። አይ ቆየ መሰለኝ አላየሁትም። ገብቼ ነው ቤት ውስጥ ራሴን ያየሁት። ሪኮስት አድርጌ ዝም ብዬ ነበር። ገብታል። የውይይቱን አጀንዳ በደንብ አድምጣል አይደል? እያዳመጥኩ ነው፣ እየሰራው በጆሮዬ እኮ እያዳመጥኩ ነው። ቴሌግራም ላይ የተጻፈውን አንብበሃል ቴዲ? እኔ አንተም ፊትህን አይቼ አጀንዳ ይገባኛል። እሺ ቴዲ ሐሳቤን ልጠቅልልልህ። ዳኒ ሐሳብ በመሀል ስለገባም ሶሪ 3 ደቂቃ ልጨምርልና ወደ መስፍን እንሄዳለን። ቴንክ ዩ ቴዲ። አሁን አንተ ጥሩ ጥያቄ አንስተህ አሁን ለምሳሌ መላክ ቴዲ ጉዳዩ ወደዛ ብቻ እንዳይሆን የእስራኤልን ጉዳይ ከሻዕቢያና ከፌዴራል መንግስቱ ጸብ ጋር አድርገን ንገረንና ወደ ሌሎች ሄዳለን። እመጣለሁ። አይ አሁን አንተ ባነሳው ነገር ላይ ኦፍኮርስ ሐማሶች ለምሳሌ አላሸነፉም ላልከው እሱ እንግዲህ የጦር ሜዳ ውጤቱና ያው ማንም ጉግል አድርጎ ቢያየው የውጤቱ ሁኔታ አለ። ግን የሐማስና የእስራኤል ጦርነት በቀላሉ የሚያልቅ አይደለም። ይሄ መካን አያስፈልግም። ለምሳሌ ይሄ የውስጥ ጦርነት ነው፣ የውስጥ ግጭት ነው። ምክንያቱም አሁን ለምሳሌ ራሽያ የዓለማችን ሁለተኛ ትልቁ ሀያል ሆና በትንሿ ቼቼንያ ግን አፍረድሜን ይበላችሁ መጨረሻ ላይ ራሽያ ራሷ ሳራ እንድዳረጋ ቼቼንያን ቢያንስ ሀገር እንዳትሆን ግን በራሽያ ፌዴሬሽን ውስጥ እንድትገባ አድርጋለች። ወደኛና ወደ ኢትዮጵያና የፌዴራል መንግስት የህዋትን ጦርነት አላሸነፈውም። የፌዴራል መንግስት ከፋኖ ጋር ያደረገውን ግብግብ አላሸነፈውም። የፌዴራል መንግስት ከሆነ ያለው ጦርነት እያሸነፈው አይደለም። የውስጥ ጦርነት ሲሆን ከባድ ነው። የውስጥ ጦርነት እንደምትገምቱ አይደለም። ይሄ ትላላቅ ሀያሎችን የፈተነ ጦርነት ነው። ወደ እስራኤል ግን ስትመጣ እስራኤል ለምሳሌ ከማን ጋር የምትመዝናት? ከሊባኖስ ጋር የሚደረገው ነገር ትመዝናት አለ። ከየመን ጋር የሚደረገው ነገር ትመዝናት አለ። ከሲሪያ ውስጥ ለሚደረገው ትመዝናት አለ። ኢቭን ኢራን በጣም ሀያል ሀገር ናት። ኢራን የምትናቅ ሀገር አይደለችም። ማንም ገብቶ እንደፈለክ የምታወርዱ መንግስት አይደለም። የኢራን መንግስት በደንብ በኒውክሌር በመሰረት የታጠቀ ኃይል ነው። እስራኤል ግን ያቺ ትንሽ ሀገር ነው። ያለ አሜሪካ ጣልቃ ገብነት ኢራን በምትመልስላት ልክ መልስ ሰጣለች። ፖይንቱ አሁን ዘመኑ ምንድነው? አሁን የአሜሪካኖች ላልከው ነገር አሁን ወደ መጨረሻ በተናገርከው ነገር ስመጣለ አሜሪካኖች ኦልሬዲ በኢራን ላይ ቀይ መስመር አስምሯል። ለምን? በኒውክሌሩ ስምምነት ላይ አሜሪካኖች ግጭቱ ስለገቡ ከኢራን ጋር እንዴት ከእስራኤል ጋር ኢራን እንደሚያጠፏት ሰሞኑን እየተነጋገሩ ነው። ከዛ በተረፈ ሎቢዎች አይደሉም ለእስራኤል አሜሪካ ውስጥ የሚሰሩላት። የአሜሪካ ራሱ ኢኮኖሚ ራን የሚደረገው ራሱ በጁሾች ነው። ይሄ ግልጽ ነው። የአሜሪካን የባንክ ሲስተም እነ ብላክ ሮክን በሙሉ ካየ ትላልቅ ሚዲያዎች በሙሉ ካለ ኦን የሚያደርጉት እንደሱ ነው። እስራኤል ትንሽ ናት እንዳገር፣ ግን አሜሪካ ራሱ ፋይናንሷና ኢኮኖሚያ በሙሉ ያለው በተወሰኑ 5-6 ሰዎች ናቸው። እነ ሮክፌለርን ውሰዳቸው ለምሳሌ። የዓለምን ኢኮኖሚ ራን የሚያደርጉት ሀብታቸው በገንዘብ የማይቆጠር ማለት ነው። የዓለም አቀፍ ሀብት ውስጥ አይመደቡም። ለምን? ገንዘቡ መቁጠር የሚያሰጋቸዋል ማለት ነው።
ዓለም ደግሞ ራን የምትደረገው በብር ነው። ገንዘብ አለ፣ አቅም አለ። ከዛ በተረፈ እንግዲህ ወደ ኢትዮጵያ ጉዳይ ስንመጣ የኢራን በራሷ መጣ ከኢትዮጵያ መንግስት ጀርባ መጣ ያንን ሪንግ መቋጠር ፍላጎት ከፈረንሳይ ኢንተረስ ውስጥ ትገባለች፣ ከአሜሪካ ኢንተረስ ውስጥ ትገባለች። ለምን? የዓለም አቀፍ የሆነ የማሪታይም ኮሪደር ነው። እስራኤልን አውጣት ከዚህ ጨዋታ። አሜሪካኖች ተቀምጠው የኢራን መጫወቻ ሲሆን አያዩትም፣ ፈረንሳዮች አያዩትም፣ ራሽያኖች አያዩትም። የፈለገ ጠንካራ ግንኙነት ቢኖራቸውም ከኢራን ጋር በዛ ኮሪደር ጉዳይ ላይ ግን አይግባቡም። ይሄ የአብይ አህመድ የሚያደርገው ግስጋሴ መልሶ ራሱን የሚበላው ነው። መጨረሻ ላይ የምናገረው ነገር ወደ ሶስተኛ የመጣበት የኢንተርናል ጂኦፖለቲካ ከተወኩት በኋላ በደንብ መለስበት የኢትዮጵያ መንግስት አቅምና የአብይ አህመድ መንግስት በእንግዲህ አንድ ጦርነት ሊሳካ የሚችለው ቴዲ በመረጃ በላይነት ነው። አንድ ጦርነት ውጊያ ስታደርግ መረጃ ከሌለ ጦርነት ልታሸንፍ አትችልም። በሁለተኛው ዙር የምመጣበት የአብይ አህመድ መንግስት ቁመናና የኤርትራ መንግስት ቁመና በመረጃ ደረጃ ምን ይመስላል የሚለው ነገር ላይ በሁለተኛው ዙር እመጣበታለሁ። ኦኬ ቴንክ ዩ ቴዲ። ምናልባትም በዚህ ጉዳይ የመጨረሻ የፋይናል ትንቅንቅ ይኖራል በአንተና በመስፍን ፈይሳ ሮቢ መካከል ፋይናል ትንቅንቅ ይኖርና ፍርዱን ለህዝብ እንተዋለን። አይ ካንት ዌት ይሄን ክርክር ለማየት ማለት ነው ወጣችሁ ማለት። እሺ መስፍን ወደ አንተ ሶራ አላወራም አይደል? ከሶራ ቀጥሎ አይ በቃ ያወራ መስፍን ያወራ ችግር የለም። ያ አንድ ቤተሰቦች ናቸው። ኦኬ አንድ ፓርቲ ታንክ ዩ ሱራ ቴዲ ተጠፋፋን እኮ እንትና ማን ነው ዮኒ ማኛ ጴንጤ ከሆነ በኋላ አንተም ኢየሱስን ለመቀበል እያኮበኮብክ ነው መሰለኝ። እንደሱ ኢየሱስ መንገድ ላይ እንደምታገኝ ካናዳ እንደምታገኝ ተስፋ አደርጋለሁ። መንገድ ላይ እንዴት ነህ? እኔ በፊት ግን አንተም ታገኝ ይመስለኛል። አንተ ፓስተርም ትሆን ይመስለኛል። እኔ ስወለድ ሁሉ እኮ ነው ጌታን ያገኘሁት። እዚህ ምድር ላይ አንድ ቀን እንደማላድር ነው የማውቀው ጌታ ውስጤ ካሌለ። ዋው ፓስተር በጌታ ነህ? ስወለድ ራሱ እንደ ጌታን ያላወቀ ሰው አውሬም አይፈጠርም እዚህ ምድር ላይ እንኳን ሰው። አሬ እኔ መሰለ ሰዓት ያላሰመላስ ኢትዮጵያ ገብተህ አትንቀሳቀስም እንዴ? እኔ ሽቀላ አልፈልግም ቴዲ። እኔ ተፈጥሮ ገንዘብ ጢባ ጢቤ ተጫውቼበት ትቼ የወጣው ልጅ ስለሆንኩኝ። እሺ ገብርኤል ተስዬ አሜሪካ አልገባውም። አሜሪካኖች ገንዘብ ከፍለውኝ ነው አሜሪካ የገባው። ዋው እሺ። እና ልዩነታችን እሱ ነው ቴዲዬ። ምን እያዳመጥኩ ነበር። የኢትዮጵያ ጠላት ሚኒሊክ ተዋግቶ ነፃ ወጣን፣ እኛ በቀኝ ግዛት አልተገዛንም ይሉና አይምሯቸው ግን በነጭ የተገዛ አስተሳሰብ ፖለቲከኛ ነው ኢትዮጵያ ያላት። አሁን ኢትዮጵያ የሚመራ መሪ ግን የዛሬ በ7 ዓመቱ ኢትዮጵያን ሊመራ ህልም ሲያስቀምጥ በአስተሳሰብ ከነጭ ቀኝ ግዛት ነፃ ራሱን አውጥቶ ነው ወደ ኢትዮጵያ መሪነት የመጣው። አሜሪካ ጋዜጠኛ ከተነፈሰ ነጭም ይሆን አይዋሽም የሚል ህዝብ ነው ያለው ኢትዮጵያዊ። ቴዲ ግን እውነት ቢናገር ቴዲ ኢትዮጵያዊ ነው ይዋሻል ይልዋል። ነጭ እየተበጠረቀ ኢኮኖሚስት ጻፈ ዘኢከሌ ጻፈ ነጭ ብቻ ሁን አንተ ከራሱ ዜጋ ታማኝነት የነጭን ሜንታሊቲ የሚያምን ማህበረሰብ ኢትዮጵያ አፍርታለች። ሳይኮሎጂካሊ ማለት ዶክተር አብይ ደግሞ ከልጅነቱ ሚሊቴሪ ውስጥ ስላደገ ለነጭ ያለው ስሜት፣ አስተሳሰብ፣ በራስ መተማመን፣ ፖለቲካ ከኢሳያስ አፈወርቂ የ80 ዓመት ሽማግሌና የ40 ዓመት ወጣት ሪሲሊንግ ማጋጠም ቴዲ ራስ ቆመ መፍረት ትችላለህ። ቆሞ ቀር ትግል ፖለቲከኞችና ወደፊት እየተስፈነጠረ ያለ የዓለምን ቴክኖሎጂ ራሱ ከልጅነቱ እያየ እየተመኘ እየመራ መጥቶ ሲመራ ቴክኖሎጂን ሀገር ላይ እያሳደገ ያለ ሰው የአሰብን ጥያቄ ዛሬ ሳይሆን ዶክተር አብይ ማቀንቀን የጀመረው ህወሓት መለስ ዜናዊ ስልጣን ላይ ያለ የአገሪቷ ጀነራሎች የአገሪቷ ሚኒስቴሮች ኢትዮጵያ የዓለም ፖለቲካ የዓለም ተጽዕኖ ፈጣሪነት ከአሜሪካ ውጪ 2 ተጽዕኖ ፈጣሪ አገሮች ይፈጠራሉ። ስለዚህ ኢትዮጵያ ለመኖር ከፈለገች ህልውናዋን ለማረጋገጥ ከፈለገች
ወደ ቀይ ባህር መመለስ የመጀመሪያ አጀንዳው አድርጋ መስራት አለባት ብሎ የሚናገረው የዛሬ 20 ዓመት ነው። ቪዲዮ ላሳይ ይችላል። ወደ ስልጣን ሳይመጣ ሀገር የመራ መሪ ነው ህልሙን። ወደ ስልጣን ሲመጣ ከኢትዮጵያ ህዝብ መሪ ሆኖ ፍለፊት ሰሙ እንጂ ወደ ስልጣን ሳይመጣ እየተመራ በነበረ ጊዜ ሪሰርችና ጥናቶችን እያደረገ ዓለም ቴክኖሎጂ እየታጠቀች እኛ ቆሞ ቀር ዘመን ላይ ነን ያለነው። ስለዚህ የፈለገ ነዳጅ እንኳን ብናገኝ ልናድግ የምንችልበት እድል የለንም ብሎም እነመለስ ዜናዊ ሚኒስቴሮች ጀነራሎች ቁጭ ብሎ ሪሰርች ያቀረበ የነበረ ሰው ነው። አሁን የኢትዮጵያ ጠቅላይ ሚኒስቴር ነው። ቀድሞ የሚመራውን በፕላን አስቀምጦ አሁን ኢምፕሊመንት ማድረግ የጀመረ ሰው ነው። አሁን ኢትዮጵያ የቸገራት የኢሳያስ አፈወርቂ ጉልበት ሳይሆን ኢትዮጵያን የቸገራት የዓለም ዲፕሎማሲ ሳይሆን ሚኒሊክ ነፃ ወጣኝ ሲል ሚኒሊክ ከኢትዮጵያ ህዝብ ጋር የውስጥ ችግር ነበረበት፣ አብሶ ከኦሮሞ ህዝብ ጋር። ያኔ የውጭ ጠላት ሲመጣበት የውስጥ ችግራችንን ጠረጴዛ ስር አስቀምጡና የውጭ የሚመጣበትን ጠላት እንዋጋ ሲል ያኔ የነበረ ህዝብ አይ መሪያችን ክፉ ቢሆንም ለሀገር ብሔራዊ ጥቅም ነገ መሪ ይወርዳል፣ መሪ ይሞታል፣ አገር ግን ትኖራለች ብሎ ዘምቶ ኢትዮጵያን አዳነ ብሎ ሚኒሊክን ዛሬ ላይ ቆሞ ሚኒሊክ ንጉስ ነው ዛሬ ይመራኛል የሚል አስተሳሰብ ዛሬ እየመራው ያለ ፖለቲከኛ ግን መሪውን የማከብር ማህበረሰብ ነው ኢትዮጵያ ያላት። አየ የተቸከለ ጭንቅላት ማለት ነው። አሰብ ለአብይ አህመድ አይደለም የሚመለሰው። አብይ እኔና ቴዲ አሁን ላለነው ፖለቲከኞች አይደለም የሚመለሰው። አብይ የልጅ ልጆቻችን ነው አሰብ የሚያስፈልገን እንጂ አብይ ዛሬ ለሚኖር ህዝብ ያለው ሪሶርስ ሁሉ ግንባታ አልገነባም፣ ልማት አላለማም ብሎ ደሞዝ ጨምሮ ኢኮኖሚን ጨምሮ ለሙሰኛውም ለምኑም ጥቅም ቢሰጥ ቁጭ ብሎ የተሰጠውን የስልጣን ዘመኑን መጨረስ ይችላል። አብይ አህመድ ትናንት ላይ ሆኖ ዛሬም መርቷል። ዛሬ ሆኖ ነገን ነው የሚያስበው። ዛሬ ላይ ቆሞ የቀሩ ጭንቅላቶች ደግሞ እሱን ይታገሉታል። ስለዚህ የአሰብ ጥያቄ አብይ ጋ ዛሬ አይደለም ጥያቄው። አብይ ወደ መሪነት መጥቶ ጥያቄ ሲያነሳ አብይ መኖሩን ያወቁ ፖለቲከኞች ናቸው ኢሳያስ አፈወርቂንና አብይ አህመድን የፖለቲካ ጭንቅላት ዛሬም እዛው ከኢሳያስ አፈወርቂ ጋር ቆሞ ተቸክሎ የቀሩ የውስጥ ፖለቲካና ብሔራዊ ጥቅምን መለየት ያቃታቸው ፖለቲከኞች ነው የገጠሙን። ቴዲዬ ከነዚህ ጋር ነው የምንታገለው።